አያስቀርብም ማለት ምን ማለት ነው? እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። ዛሬ ማነሳላችሁ ከይግባኝ ጋር በተገናኘ ብዙ ጊዜ የሚነሳውን አያስቀርብም ተባለ ስለሚባለው ጉዳይ ይሆናል ማለት ነው። ይህንን ቪዲዮ የምሰራው እንግዲህ የህግ እውቀት ለሌላቸው ሰዎች መሆኑን ልብ ይሏል። ስለዚህ ወደ ጉዳዩ ስንሄድ እንግዲህ አንድ ክርክር ከተጠናቀቀና ፍርድ ቤቱ ውሳኔ ከሰጠበት በኋላ በውሳኔው ቅር የተሰኘ ወገን ወይም ይግባኝ ማለት የፈለገ ወገን የፍርድ ግልባጭ ወይም የውሳኔ ግልባጩን ከወሰደ በኋላ የይግባኝ ቅሬታውን ለይግባኝ ሰሚው ፍርድ ቤት ያቀርባል ማለት ነው። ይህንንም የሚያደርገው ፍርዱ በተሰጠ በ60 ቀናት ውስጥ ነው። እንግዲህ ማውራው ስለ ፍትሐ ብሔር ጉዳይ ነው፣ ስለ ወንጀል ጉዳይ ሳይሆን የተለያዩ አይነት ክርክሮች አሉ በነገራችን ላይ በህግና ስለ ወንጀል ጉዳይ አይደለም። ወይም ደግሞ በአንዳንድ ህጎች በልዩ ሁኔታ በዚህ ጊዜ ውስጥ ነው ይግባኝ ሊባል የሚችለው በሚል በግልጽ የተቀመጠበት ሁኔታ አለ። ነገር ግን ከዛ ውጪ በግልጽ ባልተቀመጠ ጊዜ በሚኖር የፍትሐ ብሔር ክርክር ጉዳይ 60 ቀን ነው የይርጋ ጊዜው ማለት ነው። ያ ማለት ፍርዱ በተሰጠ በ60 ቀን ውስጥ ነው ይግባኙን እንድታቀርቡ የምትገደዱት ማለት ነው። ስለዚህ ይህንን የይግባኝ አቤቱታ ለፍርድ ቤቱ ካቀረባችሁ በኋላ ፍርድ ቤቱ ያቀረባችሁትን የይግባኝ ቅሬታ ወይም ደግሞ አቤቱታ ክርክር ይሰማል ማለት ነው። በችሎት ተገኝታችሁ ያቀረባችሁትን የይግባኝ ቅሬታ ለፍርድ ቤቱ ታብራራላችሁ። ይህ ማለት እንግዲህ ይግባኝ ያላችሁበት ሰው ወይም ደግሞ ሰዎች ባልቀረቡበት ነው። እናንተ ይግባኝ ካቀረባችሁ በኋላ እናንተ ብቻ ችሎት ቀርባችሁ ወይም ደግሞ ጠበቃችሁ ቀርቦ ክርክሩን ያደርጋል ወይም ቅሬታውን በቃል ለፍርድ ቤቱ ያሰማል ማለት ነው። ይህ ከሆነ በኋላ ፍርድ ቤቱ ጉዳዩን ይመረምራል። ማስቀረብ አለበት ወይስ ማስቀረብ የለበትም የሚለውን ማለት ነው። እዚህ ጋር ነው እንግዲህ የሚመጣው አያስቀርብ የሚለው ሀሳብ። ስለዚህ ከመረመረ በኋላ መልስ ሰጪን ወይም ደግሞ እናንተ ይግባኝ ያላችሁበት የተፈረደለትን ሰው መጥራት አስፈላጊ አይደለም ብሎ ካመነ ከወዲሁ መዝገቡን ይዘጋዋል ማለት ነው። አያስቀርብም ብሎ ይግባኛችሁን ሊሰርዘው ይችላል ማለት ነው። ይሄ ነው እንግዲህ በተለምዶ አያስቀርብም ተባለ እየተባለ የሚገለጸው። ይህም እንግዲህ በፍትሐ ብሔር ህጉ አንቀጽ 337 ላይ በግልጽ የተመለከተ ነው። ስለዚህ ጉዳዩ ወይም ደግሞ በስር ፍርድ ቤት የተሰጠው ፍርድ ግልጽ ከሆነ ወይም ደግሞ ምንም የማያሻማ ትክክለኛ ፍርድ ነው ብሎ ካመነ ፍርድ ቤቱ አያስቀርብም ብሎ ውሳኔ ይሰጣል። ስለዚህ ሌላኛው ተከራካሪ ከመቅረቡ በፊት ይግባኙን ይሰርዛል፣ መዝገቡን ዘግቶ ያው ወደ መዝገብ ቤት ይመልሳል ማለት ነው። ነገር ግን ዛሬ እዚህ ጋር አንድ ላክልላችሁ የምፈልገው ነገር ከዚህ ጉዳይ ጋር በተያያዘ ፍርድ ቤቶች እንዴት ነው ያስቀርባል አያስቀርብም ውሳኔ ሊሰጡ የሚገባው የሚለውን በተመለከተ የቀረበው የይግባኝ አቤቱታ ላይ ሌሎች ምስክሮች እንዲሰሙ፣ ሌሎች ማስረጃዎች በይግባኝ ሰሚው ፍርድ ቤት እንዲታዩ በይግባኝ ባዩ የቀረበ ከሆነ ወይም እናንተ የይግባኝ ቅሬታችሁን ስታስገቡ በጉዳዩ ላይ ይግባኝ ከማቅረብ ጎን ለጎን ሌሎች ምስክሮች፣ ሌሎች ማስረጃዎች ይታዩልኝ፣ ይሰሙልኝ ብላችሁ የገለጻችሁ ከሆነ ምክንያቱም ስነ ስርዓት ህጉም ስለሚፈቅድ ማለት ነው። እንደዚህ ብላችሁ ካስገባችሁ ከሆነ ፍርድ ቤቱ እንዲሁ አያስቀርብም ብሎ ድፍን ያለ ውሳኔ ሊሰጥ አይገባም ነው ማለት ነው። ስለዚህ እንደ ማንኛውም ይግባኝ ልክ ማስረጃ ይታይልኝ የሚል አቤቱታ እንዳልቀረበበት የይግባኝ ቅሬታ ተደርጎ ድፍን ባለ መልኩ ይግባኙን መሰረዝ አግባብ አይደለም። በዛሬው ቪዲዮ አያስቀርብም ማለት ምን ማለት ነው፣ እንዲሁም ደግሞ ፍርድ ቤቶች በምን አይነት መልኩ ነው የአያስቀርብም ውሳኔ ወይም ደግሞ የይግባኝ መሰረዝን በውሳኔያቸው ላይ ሊያሰፍሩ የሚገባው የሚለውን በተመለከተ ጥሩ ግንዛቤ ያገኛችሁ ይመስለኛል። ለዛሬው መልካም ጊዜ